ሰላም ጤና ይስጥልኝ ውድ ሰበንቢ ሚዲያ ተከታታዮች እንደምን ሰንብታችኋል? የዛሬ ቪዲዮአችን ዩቲዩብ ለመጀመር ምን እቃዎች ያስፈልጉናል፣ እንደ ጀማሪዎች ምን ማድረግ አለብን የሚለውን ነገር እንነጋገራለን። እስከ ፕሮግራማችን መጨረሻ ድረስ አብራችሁ ቆዩ። የመጀመሪያው እንዴት አድርገን ነው ምን ጀምረው ለሚለው የብዙ ሰው ጥያቄ ነው። እንግዲህ እኔ ስጀምር የጀመርኩት በምስሉ ላይ እንደምትመለከቱት በአንድ ሞባይል እና ኤርፎን ጆሮ ላይ በማድረግ በዛ ነው የጀመርኩት። ከዛ ቀስ እያለን ላፕቶፕ ላይ ቀስ እያለን ትልቅ ሄዱ ይሄ ምንድነው ሬዲዮ ምናምን የሚሰሩበት አለ አይደለ? ተለቅ ሄድሴት በሄድሴት አረግን። ከዛ እያለን ነውና መጀመሪያ ኒቻችሁን እናንተ ምንድነው የምትፈልጉት? ምንድነው ብትሰሩ ማይሰለቻችሁ? ማስተማር ነው? ኢንተርቴይንመንት ነው? የተለያዩ ነገሮችን ማድረግ ትችላላችሁና መጀመሪያ የምትፈልጉት ፍላጎታችሁን በደንብ ማወቅ ነው። ከዛ በኋላ እናንተን ከምትሰሩት ወይም እናንተ ከምትፈልጉት ጋር የሚሰሩት ሰዎች ካሉ እነሱን ቪዲዮ ሄዳችሁ ማየት ነው። የመጀመሪያው ባለን ነገር መጀመር ነው። እንግዲህ እንደምታውቁት ዩቲዩብ ለመጀመር አንዳንድ ሰዎች እንትን እቃ የለኝም፣ ካሜራ የለኝም፣ ሪደር ኮምፒውተር የለኝም፣ ብዙ ምክንያቶች ይሰጣል። ግን የመጀመሪያው ስራ ግን ባላችሁ ነገር ጀምሮ ኤርፎን ካለ ኤርፎን እና ትንሽ ሞባይል፣ ከዛ በኋላ ጆሮአችሁ ላይ ያረጋችሁ አንዳንድ እንደዚህ ስቶሪዎች ማውራት ግዴታ ፌስለስ እና የተለያዩ ቪዲዮዎች ይሰራል። ፌስለስ ይሰራል፣ ፌስ ያለው በፌስ ደግሞ እንደዚህ እንደምታዩት ይሰራልና መጀመሪያ ብዙ ጊዜ የሚመከረው ፌስለስ ቢሆን ነው። ፌስለስ ማለት የሰው ምስል የሌለበት ቪዲዮዎች መጀመሪያ ላይ ብትጀምሩ ከዛ ቀስ እያደጋችሁ ስትመጡ ደግሞ በምስል መስራት ትችላላችሁና ፌስለስ በሞባይላችሁ ኤርፎን በማድረግ ያንን መጀመር ትችላላችሁ። ሁለተኛ ደግሞ ተስፋ መቁረጥ የለባችሁም። እንግዲህ ዩቲዩብ የሚከፍለው 4000 ሰዓትና 1000 ሰብስክራይብ ሲሞላ ነው። ብዙ ጊዜ ያው ባለፈው እንደነገርኳችሁ ማስተካከል ያለባችሁ ነገሮች አሉ። አልጎሪዝሙን መረዳት አለ። ታግ እንዴት እንደሚጻፍ፣ ታምብሌን እንዴት እንደሚሰራ፣ ዲስክሪፕሽን ቦክስ ላይ ምን እንደሚጻፍ እነዚህ ነገሮች ከተረዳችሁ በኋላ ወደ ቪዲዮ መስራት ብትሄዱ ሞር የተሻለ። ምክንያቱም እናንተ ሳታውቁ ዝም ብላችሁ ከጀመራችሁ በኋላ እንዳያደክማችሁ የመጀመሪያው ምንድነው አልጎሪዝሙ የሚለው፣ ስለ አልጎሪዝሙ ምን አይነት ነገሮች ማድረግ አለብኝ፣ ሲኒየር ከሆኑት ምንድነው መማረው ብላችሁ የተወሰነ ጊዜ ብታጠኑት ብታዩት ያስፈልጋል። ከዛም ደግሞ የተወሰኑ ቪዲዮዎችን አሁን እንግዲህ ዩቲዩብ ቪዲዮ ለመጀመር ስትፈልጉ ቶሎ ብላችሁ ከፍታችሁ ወዲያው ከመጀመር የተወሰኑ ቪዲዮዎች 3 4 5 ቪዲዮዎችን ካስቀመጣችሁ በኋላ እነዛን 4 5 ቪዲዮ ከተቀመጠ በኋላ ያንን እያወጣችሁ ለመስራት እንዲመቻችሁ መጀመሪያ ቪዲዮ ስሩ። ቪዲዮ ከሰራችሁ በኋላ ክሬት አካውንት አድርጉ። ክሬት አካውንት ማለት ያው አካውንት ከከፈታችሁ በኋላ ስትቆዩበት ኦኬ ቪዲዮ ፖስት ላያረጉ ነው ዝም ብሎ አሁን አካውንት ከፍተን ኮሜንትን ጽፈ ይላል ልክ እንደነዛ ይመስለውና ብዙ ቪዲዮ ፖስትን ብታረጉ ወይም ቪዲዮዋችሁን ብትጭኑም ዩቲዩብ ላይ ላይታየላችሁ ይችላልና ቪዲዮ መጀመሪያ አዘጋጁ። ቪዲዮ ካዘጋጃችሁ በኋላ ከዛ አካውንት ክፈቱ። ከአካውንት ከከፈቻችሁ በኋላ ፖስት ብታረጉ ሞር የተሻለ። ሌላ ለመጀመር ምን አይነት እቃዎች ያስፈልጉናል ነው። የመጀመሪያው እቃ የሚያስፈልገን ላይት ያስፈልገናል። ላይት ያው ፕሮፌሽናል ሆነን እንስራ ብለን ቅድም እንዳልኳችሁ በስልክም ባለን ነገር በሪንግ ላይት ቲክቶክ በሚሰራ በሁሉም መጀመር እንችላለን። ግን እስቲ እቃዎችን ገዝተን መስራት ፈልጋለሁ ለሚል ሰው ግን መጀመሪያ እንደምታዩት በዚህኛው በኩል አንድ ላይት አለ፣ በዚህኛው በኩል አንድ ላይት አለ፣ ሁለት ላይት አለ በኔ በኩል። ስለዚህ ሪንግ ላይቶች አሉ፣ ኤልኢዲ ላይቶች አሉና ላይት ቢኖራችሁ የተሻለ ነው። እንግዲህ እኔ የምጠቀምበትን ማቴሪያል ይሄው ከጎን እያረኩኝ አሳያችኋለሁ። እንደምታዩት እኔ በዚህ ማቴሪያል ነው የምጠቀም። ላይትን ስንመለከት በካርቶን ውስጥ አድርገን መስራት እንችላለን፣ ሸፍነን ማለት ነው። ወይም ደግሞ ኤልኢዲ ላይቶች መጠቀም ይችላል። አሁን ገበያ ላይ የሚገዙ ኤልኢዲ ላይቶች መጠቀም ትችላላችሁ። አቅም ታለ ደግሞ አምራም መጠቀም ይችላል። የተለያዩ እንደ አቅማችሁ ስለሆነ የተለያዩ ላይት የሚሆኑ ግን ጨለማ መሆን የለበትም። ካልሆነ ደግሞ በቀን ሰርታችሁ ወደ መስኮት አጠገብ ጠጋ ብላችሁ ቪዲዮአችሁን ብትሰሩ ሞር ላይት ሲኖረው እይታችሁ ወደ ሰው በደንብ ይደርስላችኋልና ዩቲዩብ አሁን ባለው ሁኔታ ፌስቡክም ዩቲዩብም ቲክቶክም ኳሊቲ ጥራት ያለው ቪዲዮ ስለሚፈለግ
ላይት በጣም ወሳኝ። ሌላ ደግሞ ካሜራ ነው። ካሜራ እንደምትመለከቱት እኔ በሞባይልም መጠቀም ይቻላል። የተለያዩ ሳምሰንግ ሞባይሎች በጣም አሪፍ ናቸው። አልትራ 21 የሚባለው በጣም አሪፍ እንትን ነው፣ አሪፍ ምርት ነው። እሱንም መጠቀም ትችላላችሁ። የኖርማል ሞባይሎቻችሁን መጠቀም ይቻላል። እኔ የምቀርጸው ካነን 2000 ኢኦኤስ 2000 የሚለውን ነው። ካነን 2000 በደንብ እሱ ለኔ አሁን ጥሩ ላይ ስለሆነ እሱን ገዝቼ ገበያ ላይም ያን ያክል ስላልሆነ እሱን ገዝታችሁ መጠቀም ትችላላችሁ። ግን በጣም አሪፍ የሚሆነው ሶኒ ነው። የሶኒ ምርቶች ካሜራ ብትጠቀሙ ጥራቱም ኳሊቲውም አሪፍ ስለሆነ እሱ የተሻለ ነው። ሌላ ሌንሱ ነው። ካሜራን በጣም ካሜራ የሚያደርገው ነገር ሌንሱ ነው። ሌንሱ አንዳንዴ አነስተኛውን ሌንስ ብትገዙ ቁጥሩ ከአነስተኛ የሚጀምረው ጥሩ ነው። ምክንያቱም በትንሽ ቤት ውስጥ ቪዲዮዎቻችሁን መቅረጽ ትችላላችሁ። አሁን ትላልቅ ሌንስ ያላቸው ቦታ ስለሚወስዱ ትንሽ ሌንስ ያላቸው በጣም አሪፍ ነው። ምክንያቱም በትንሽ ቦታ መቅረጽ የምትፈልጉ ከሆነ ከ55 ከጀመረ እንደምታውቁት በጣም እንትኑ የምትቀመጡበት ቦታና ራቅ ብላችሁ ነው ተቀምጣችሁ የምትቀርጹትና ስለዚህ አነስተኛው ከ18 ቢጀምር የተሻለ። ሌላ ካሜራ ላይ ልታቁት የሚገባ ነገር ምንድነው? ባትሪው ነው። ባትሪው ብዙ ቪዲዮዎችን ፖስት የምታደርጉ ብዙ ቪዲዮዎችን የምትቀዱ ሪከርድ የምታደርጉ ከሆነ ባትሪው ቶሎ ቶሎ ስለሚያልቅባችሁ ኤክስትራ ባትሪ ቢኖራችሁ አሪፍ ነው። ሌላ ሌንስ ነው። ሌንሱን ፕሬዘንት ስናደርግ አንዳንዴ ፕሬዘንት በምናደርግበት ጊዜ አይናችን ወደ ሌንሱ ትኩረት ማድረግ አለብን። ምክንያቱም ተመልካቻችንን እንዳናጣው ወይም ተመልካቻችን ጋር ለመግባት አይን ውስጥ ለመግባት ሌንሱን በተደጋጋሚ ማየትና መመልከት ይኖርብናል። ምክንያቱም አሁን እኔ እንደዚህ እናንተን እያየው ሳወራ ሞር እናንተ ጋር ያለኝ ቅርበት ነው እንጂ ወደ ሌላ አቅጣጫ እያየው ማወራ ከሆነ እናንተ ውስጥ ላልገባ እችላለሁና ምንጊዜም ፕሬዘንት ስታደርጉ ሌንሱን ፊት ለፊት መታየት አለበት። ሌላው የካሜራ ሚሞሪ ነው። ሚሞሪ እንግዲህ በተለያየ በአንድ ቀን 2-3 ቪዲዮዎችን የምትቀዱ ሪከርድ የምታደርጉ ከሆነ ምንድነው የሚሆነው? ሚሞሪው ይበዛባቸዋልና አንዳንዴ ላፕቶፕ ውስጥ ወይም ኮምፒውተር ውስጥ ስታደርጉት ኮራፕት ሊያደርግባችሁ ይችላል። ስለዚህ ኤክስትራ ቢኖራችሁ ይመረጣል። ወይም ደግሞ ቶሎ ብላችሁ እየገለበጣችሁ ዲሌት ብታደርጉት አሪፍ ነው። አንዳንዴ ረጅም ጊዜ ሰርታችሁ ላፕቶፕ ላይ ልገልብጥ ስትላችሁ ኮራፕት ካረጋባችሁ ስራችሁ በሙሉ ይበላሻልና እነዚህን ነገሮች በደንብ መጠንቀቅ አለባችሁ ማለት ነው። ሌላ በአራተኛ ደረጃ ትራፖድ ነው። ትራፖድ እንግዲህ ካሜራ ማስቀመጫ ማለት ነው። ትራፖዶች ብዙ ጊዜ የፕላስቲክ ቢሆኑ የተሻለ ነው። ምክንያቱም የማይዝግ ላስቲክ ሲሆን አይዝግም፣ አሪፍ ነው፣ የተሻለ ነው እና እንደፈለጋችሁ የተለያዩ አቅጣጫ የሚንቀሳቀስ ፊት ለፊት ፍሮንትም ላንድስኬፕም ፖርትሬትም ልታደርጉት የምትችሉት ትራፖድ ብትገዙ የተሻለ። ሌላ እንግዲህ ማይክ ነው። ማይክ ብዙ ጊዜ ቲክቶከሮች ሲቀርጹ ካያችሁ ስልኩን እንደዚህ አስጠግተው ይቀርጻሉ። ማይክ ጥሩ ነው። በሞባይልም መጀመር ትችላላችሁ። ሌላ ደግሞ አሁን የምጠቀምባት እችኛዋን ነው፣ ሮድ ማይክ ናት እና እንደዚህ አይነቱ ዋየርለስ ማይክ መጠቀም ትችላላችሁ። ቦያም አለ፣ በጣም ቺፕ ነው ደግሞ ጥራትም አለው በጣም የተሻለ ስለሆነ እንደዚህ አይነቱንም ዋየርለሱንም እናንተ በፈለጋችሁ ወይም ዋጋ ሊቀንስላችሁ የሚችለውን መጀመሪያ ስለሆነ በዛ ብትጀምሩ ከዛ ቀስ እያላችሁ ማሳደግ ትችላላችሁ። ሌላ ባክግራውንድ ነው። እንግዲህ እንደምትመለከቱት እኔ ያው ቤት ውስጥ ነው ብዙ ቪዲዮዎችን አሁን የተለያዩ ቪዲዮዎችን ስታዩ ቤቴ ውስጥ ነው የምቀርጸው። ግን እናንተ ባክግራውንድ ግድግዳ መጠቀም ትችላላችሁ፣ መጋረጃ መጠቀም ትችላላችሁ። አሁን ይሄን ከኋላ እንደምትመለከቱት መጋረጃ ጀርባ ነው የምጠቀመው። ሌላም ጊዜ ደግሞ እቤቴ ውስጥ ሆኜ ደግሞ በግድግዳ ላይ እጠቀማለሁና ለተመልካች ጥሩ እይታ የሚኖረው ምን አይነት ነው ብላችሁ 1-2 መጋረጃዎች ቢኖራችሁ ወይም ደግሞ ግድግዳ ላይ አሪፍ ኮንኬቭ እንትን አድርጋችሁ ከርቦች ላይ ብትጠቀሙ ካሜራ ሞር እይታችሁ ጥሩ ይሆናልና አንዳንዴ ፕሬዘንት ስታደርጉ እንዳትቸገሩ። ባክግራውንዱን ስለሚታይ ባክግራውንዳችሁ የተለያየ ባክግራውንድ ጨርቅም መጠቀም ይቻላል፣ ግድግዳ ላይ ማድረግ ይቻላል። ኤልኢዲ ላይቶችን በመጠቀም ማሳመር ስለሚቻል እናንተ የፈለጋችሁ ግን መርጣችሁ ባክግራውንድ የሚታሰብበት ስለሆነ እነዚህንም መጠቀም ትችላላችሁ። ስለዚህ እነዚህን ነገሮች ካደረጋችሁ በኋላ ካሜራ ቀርጻችሁ
ቪዲዮአችሁን ከወሰዳችሁ በኋላ መጨረሻ ላይ የሚሆነው ምንድነው በፍላሽ ወይም ደግሞ ካሜራውን ሪደር አድርጋችሁ መገልበጥ ነው። ወደ ኮምፒውተር ስትገለብጡት ፋይሎቻቸው ትላልቅ ናቸው፣ ኢሜጅ ይኖረዋል፣ ሳይዞቻቸው ትላልቅ ናቸው እና ሳይዞቻቸው ትላልቅ ስለሆነ ምንድነው የምታደርጉት ኮምፒውተራችሁ የተሻለ ቢሆን ጥሩ ነው። ጥሩ ኮምፒውተር ቢኖራችሁ በተለይ ግራፊክስ ያለው ኮምፒውተር ቢኖራችሁ ይሄንን ቪዲዮ እነዚህ የሰራዋቻቸውን ቪዲዮዎች ስትገለብጡ በፍጥነት መገልበጥ ይችላልላችኋል። አለበለዚያ ሰከታችሁት ሌሊቱን ሙሉ የሚያድር ከሆነ በጣም ይሰለቻል፣ ኮንሲስተንሲም አይኖረውም። በቃ ስራው እንዲያስጠላችሁ ያደርገዋልና ግራፊክስ ያለው ጥሩ የሆነ ላፕቶፕ ብትገዙ ሞር የተሻለ። እንግዲህ የቀዳነውን ፋይሎች ወደ ኮምፒውተር ከገለበጠን በኋላ ፋይሎቻቸው ትላልቅ ስለሚሆኑ ትንሽ ሊያስቸግራችሁ ይችላል። ያው ኮምፒውተራችሁ እንደ ኮምፒውተራችሁ ራም እንደ ግራፊክሱ ስለሚወሰን ነው ማለት ነው። ያንን ከገለበጣችሁ በኋላ በካፕከት በዳቪንቺ በፕሪሚየም ፕሮ መስራት ትችላላችሁ። ያንን ካረጋችሁ በኋላ ያው ኤክስፖርት ታረጋላችሁ ማለት ነው። ለዛሬ ያዘጋጀንላችሁ ቪዲዮ ይህንን ይመስል ነበር። በቀጣይ በአዲስ ሀሳብ እስከምንገናኝ ድረስ ቪዲዮዎቻችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብ ሆኖ እስከ ሳምንት ቸርን ሰንብት።